ውድ የአርጂና ስፖርት ተከታታዮቻችን ዘውትር የምናቀርበው የኛ ፕሮግራም ይጀምራል። እንግዲህ ከመረጃዎቹ ጋር ዮናስ አባይነህ ነኝ። እንዲሁም የዚህ ቻናል ቤተሰብ እንድትሆኑ ሰብስክራይብ በማድረግ ላይክ በማድረግ ከኛ ጋር እንድትቀጥሉ እንገልጻለን። እንዲሁም በሐሳብ አስተያየታችሁን በኮሜንት ሴክሽናችን ላይ እያኖራችሁ ከኛ ጋር እንድትደግፉ እንጠይቃለን። ቀጥታ ወደ መረጃዎቼ ቪክተር ዮኬሬስ እንግዲህ የሱ ጉዳይ በጣም አሳሳቢ ደረጃ ላይ ደርሷል። ለሳምንታት ከብዙ ክለቦች ጋር ስሙ ሲነሳ የቆየ ተጫዋች ማንቸስተር ዩናይትድ፣ አርሰናል እየተባለ አሁን የተጫዋቹ ጉዳይ በጣም ችግር ውስጥ የገባ ይመስላል። አርሰናሎች ትላንት እንኳን የአርሰናል ራሱ ይፋዊ ጥያቄ ለቪክተር ዮኬሬስ አቅርበው ነበር። የስፖርቲንግ ሊዝበን ወደ 60 ሚሊዮን ዩሮ የሚጠጋ ክፍያ አቅርበው ነበር። ስፖርቲንግ ሊዝበኖች በድጋሚ እንግዲህ ተጫዋቹን ላለመልቀቅ ይመስል የውድቁን የተጫዋቹን ክፍያ ውድቅ አድርጓል። አርሰናሎች እንግዲህ 60 ሚሊዮን ዩሮ የሚጠጋ ገንዘብ ነው ውድቅ ማድረግ የቻሉት። እንግዲህ ይህ የቪክተር ዮኬሬስ ጉዳይ ከስፖርቲንግ ሊዝበን ጋር ያለው በጣም ትልቅ ቅሬታ ውስጥና ከቀን ወደ ቀን እየተባባሰ መምጣቱ ተዘግቧል። ቪክተር ዮኬሬስ በክረምት ዝውውር ሲከፈት በ60 ሚሊዮን ዩሮ በሚጠጋ ገንዘብ እንግዲህ ስፖርቲንግ ሊዝበንን እንደሚለቅ ተዘግቦ ነበር። ሆኖም ስፖርቲንግ ሊዝበኖች ተጫዋቹን ላለመልቀቅ እና አዲስ ክፍያ በመፈለግ ተጫዋቹ ላይ ያለውን የሪሊስ ክሎዝ ወደ 80 ሚሊዮን ዩሮ ማስጠጋታቸው ታውቋል። አርሰናሎች እንግዲህ በትላንትናው ዕለት የ60 ሚሊዮን ዩሮ በሚጠጋና እንዲሁም የሚጨመር ቦነሶች አዳፖች ጋር በመጨመር አቅርቦ ነበር። አሁን እንግዲህ ተጫዋቹን ውድቅ ከተደረገ በኋላ እንግዲህ የቪክተር ዮኬሬስ ጋር ያለው ነገር አሁን በሰፊው ትልቅ ችግር ውስጥ ገብቷል። ማንቸስተር ዩናይትድም ከተጫዋቹ ጋር እየተነጋገረ ነበር። እንግዲህ በግል እየተነጋገረ ነበር። ለስፖርቲንግ ይፋዊ ጥያቄ ባያቀርብም እንኳን ስፖርቲንግ ሊዝበን ከተጫዋቹ ወደ 80 ሚሊዮን ዩሮ እንደሚፈልግ በግልጽ ታውቋል። እንግዲህ በዚህ የተነሳ የቪክተር ዮኬሬስ እና የስፖርቲንግ ችግር በጣም ከቀን ወደ ቀን እየተባባሰ መጥቷል። ቪክተር ዮኬሬስ ክለቡን መልቀቅ እንደሚፈልግ በግልጽ ነግሯል። ከዚህ በኋላ ለስፖርቲንግ ሊዝበን እንደማይጫወት ምንም ለቅርብ ለሆኑ ሰዎች አሳውቋል። ከዚህ በተጨማሪ እንግዲህ በአሁኑ የሚቀጥል ከሆነ ተጫዋቹን ቃል ተገብቶልኛል በ60 ሚሊዮን ዩሮ ክለቡን እንደምለቅ ቃል ከተገባልኝ በኋላ ክለቡን እንዳለቅ እየተደረኩ ነው በሚል ትልቅ ቁርሾ ውስጥ ገብቷል። አሁን የቪክተር ዮኬሬስ ወኪል እንደገለጸው ከሆነ በዚህ የሚፈታ ችግሩ የማይፈታ ከሆነ ጃንዋሪ ላይ ቃል ተገብቶልን ነበር በ60 ሚሊዮን ዩሮ እንደሚለቅ እና ወረቀትም አለን ብለው እንግዲህ ክሱን ወደ ፊፋ ለማድረግ ያሰቡ ይመስላል። አሁን ክስ ለማቅረብና ተጫዋቹን ወደ ክስ ሂደት የተጫዋቹ ጉዳይ ወደ ክስ ሂደት እንደሚያመራ ይጠበቃል። እንግዲህ በስፖርቲንግ ሊዝበንና በቪክተር ዮኬሬስ መካከል ያለው ትልቅ ግጭት እየተፈጠረ ይገኛል። እንግዲህ ቪክተር ዮኬሬስም እንግዲህ ከትላንትናው በማህበራዊ ገጹ ያጋራው ወሬ ነበረ። የስፖርቲንግ ሊዝበን ፕሬዚዳንት ከሰጡት አስተያየት በኋላ ትልቅ የሆነ ንዴት ውስጥ ገብቷል። ቪክተር ዮኬሬስ በቅርብ ቀናት ውስጥ ሁሉን ነገር እውነታው ይወጣል ብሏል። እስካሁን በሚዲያ የምትሰሙት ነገር አብዛኞቹ ውሸት ናቸው በማለት እንግዲህ አስተያየቱን ሰጥቷል። በማህበራዊ ሚዲያ ነው ያጋራ። እንግዲህ የቪክተር ዮኬሬስ አሁንም አርሰናል ፈላጊ ሆኖ ተከስቷል። አርሰናሎችም በግልጽ የሆነ ጥያቄ አቅርበዋል። አርሰናል ገና እንግዲህ የተጫዋቹን ከመፈለግ ሁኔታ እንግዲህ ቅሬያቸውን በደንብ ገንዘብ በመጨመር ሌላ ጥያቄ ለሚያቀርቡ የመሆን እድል አለው። እንግዲህ ማንቸስተር ዩናይትድም ተጫዋቹን የተከታተለ ነው፣ በግልም እየተነጋገሩ ነው። ማንቸስተር ዩናይትድም የተጫዋቹ ፈላጊ ነው። እንግዲህ ያው ሊስታቸው ካሉ ተጫዋቾች አንደኛው ነው። ከማንቸስተር ዩናይትድ ጋር በቅርብ ጊዜ ትልቅ ስም በስፋት እየተነሳ ነበር። ሆኖም አሁን ተጫዋቹ የማንቸስተር ዩናይትድም ሊስት ውስጥ በመሆኑ ማንቸስተር ዩናይትድ ትልቅ ፉክክር ውስጥ ይጠብቋል ከአርሰናል ጋር ማለት ነው። አርሰናል ከቤንጃሚን ሴስኮ ጋር የነበረው ንግግር እንግዲህ በአሪፍ ሁኔታ እየሄደ ነበር፣ ግን አሁን ባልተጠበቀ መልኩ በአሳቻ ሰዓት ማለት እንችላለን እንግዲህ ቪክተር ዮኬሬስ ላይ ጥያቄ አቅርቦ ውድቅ ተደርጎበታል። ምናልባት በቀጣይ ቀናቶች አዲስ ነገር ይኖራሉ በአጥቂ ስፍራ አርሰናል ላይ። እንግዲህ የቪክተር ዮኬሬስ ሁኔታ ይህን ይመስላል። እንግዲህ ሂጎ ኢኪቲኬን የተመለከተ ዜና አለ። ሂጎ ኢኪቲኬ እንግዲህ በሊቨርፑል በሰፊው ስሙ የተያዘ የሚገኝ ተጫዋች ነው። ሊቨርፑል እንግዲህ ተጫዋቹን በጣም የሚፈለግ ተጫዋች ነው በሊቨርፑል። እንግዲህ ዳርዊን ኑኔዝ በዚህ ዓመት ከሊቨርፑል እንደሚለያይ ተረጋግጧል። ሊቨርፑል ለቆ እንግዲህ ሌላ ቡድን የሚሄድ ከሆነ አዲስ አጥቂ ሊቨርፑል 9 ቁጥር አጥቂ የሚፈልግ ሆኗል። ሂጎ ኢኪቲኬን
ሊቨርፑሎች ትልቅ ፈላጊያቸው ሆነው ነው የቀረቡት። ከሊቨርፑል በተጨማሪም የሁጎ ኢቲኬ ፈላጊ ሆኖ የቀረበው ማንቸስተር ዩናይትድ ነው። ኢንትራንክ ፍራንክፈርትን ቀረብ ብሎ የተጫዋቹ ፈላጊ መሆኑን በሚገባ አሳውቋል። ተጫዋቹ እንግዲህ የማንቸስተር ዩናይትድ ሊስት ውስጥ እንዳለና ማንቸስተር ዩናይትድ እንግዲህ የዚህ ተጫዋች ፈላጊ ሆኖ ቀርቧል። ከብዙ ተጫዋች ጋር ነው እንግዲህ ማንቸስተር ዩናይትድ በድጋሚ ስሙ የተያያዘ የሚገኘው ከብዙ አጥቂዎች ጋር ቪክተር የፑሬሽ፣ ኦሲሜን እንግዲህ አሁን ሂጎ ኢኪቲኬ የዚህ ዝውውር ውስጥ ዋነኛ ተጫዋች ሆኗል። እንግዲህ ተጫዋቹ በጣም ውድ ተጫዋች ነው። እንግዲህ ገና ወጣት ተጫዋችም እንደመሆኑ መጠን የ100 ሚሊዮን እስከ 95 ያለው ሬንጅ ውስጥ ያለ ተጫዋች ነው። እንግዲህ በጣም ውድ ተጫዋች ነው። እንግዲህ የሊቨርፑልም ማንቸስተር ዩናይትድም የተጫዋቹ ፈላጊ ሆነው ለኢንትራንክ ፍራንክፈርት ፍላጎታቸውን አሳይተዋል። እንግዲህ ማቲያስ ኩኛ፣ ኬቨን ደብሬን፣ አሌክሳንደር አርኖልድ እና ሌሮይ ሳኔ በትላንትናው ዕለት ይፋ የሆኑ ተጫዋች ናቸው። ሁሉም ተጫዋቾች ክለቡን መቀላቀላቸው ይፋ ተደርጓል። እንግዲህ ማቲያስ ኩኛ ማንቸስተር ዩናይትድን በቃል ከተስማሙ ቆይቷል። ማንቸስተር ዩናይትድ በይፋዊ የሶሻል ሚዲያ ገጻቸው ተጫዋቹን ማስፈረማቸውን ይፋ አድርጓል። እንግዲህ በ5 ዓመትና 1 ዓመት የማራዘም ውል ባለው መልኩ በአጠቃላይ የ6 ዓመት ኮንትራት ተፈራርሟል። ማቲያስ ኩኛ የማንቸስተር ዩናይትድ ንብረት መሆኑ ተረጋግጧል። ማቲያስ ኩኛ እንግዲህ 10 ቁጥር ማሊያ እንደሚለብስ ከወዲሁ ታውቋል። ማንቸስተር ዩናይትድ የማቲያስ ኩኛን እንግዲህ በስፋት ከሰፊው ላለፉት ሳምንታት በሰፊው ስሙ ሲነሳ የቆየ ነው። ተጫዋቹ እንግዲህ ከፈረመም ቆይቷል፣ ከተስማማም ቆይቷል ተብሏል። እንግዲህ ማቲያስ ኩኛ ከልጅነቱ ጀምሮ የማንቸስተር ዩናይትድ ደጋፊ እንደሆነና ከልጅነቱ ጀምሮ አያቱ ቤት በመሄድ የማንቸስተር ዩናይትድ ኳስን ሲከታተል ያደገና ከዛ ጊዜ ጀምሮ የማንቸስተር ፍቅር እንዳደረበትና ህልሙም ለማንቸስተር ዩናይትድ መጫወት እንደነበር ይህን ቀዩ ማሊያ ለብሶ የማንቸስተር ዩናይትድ ተጫዋች መሆን እንደሚፈልግ አሳውቋል። እንግዲህ የማቲያስ ኩኛ በተጨማሪ እንግዲህ ኬቨን ደብሬን በትላንትናው ዕለት ሁሉንም ሜዲካሉን አድርጎ በይፋ ናፖሊ መቀላቀሉና የ3 ዓመት ኮንትራት ተፈራርሟል። 2 ዓመት ቋሚና 1 ዓመት አማራጭ የማራዘም አማራጭ ባለው ውል ናፖሊን ተቀላቅሏል። እንግዲህ ኬቨን ደብሬን ከማንቸስተር ሲቲ ሁሉንም ዋንጫዎችን በሚባል ደረጃ ማንቸስተር ሲቲ ቤት አሳክቶ እንግዲህ የማንቸስተር ሲቲ ሌጀንድ ሆነው እንግዲህ የናፖሊ አዲሱ ፈራሚ መሆኑ ተረጋግጧል። ከሱ በተጨማሪ አሌክዛንደር አርኖልድም እንግዲህ የሪያል ማድሪድ ተጫዋች መሆኑ ተረጋግጧል። እንግዲህ እሱ ወደ ትላንትና ማድሪድ ሁሉንም ሜዲካሉን በማድረግ የማድሪድ ተጫዋች መሆኑን እንግዲህ የ6 ዓመት ኮንትራት የ5 ዓመት የቀጥተኛ ውልና 1 ዓመት የአማራጭ ውል ባለው መልኩ የሪያል ማድሪድ ተጫዋች መሆኑን ተረጋግጧል። እንግዲህ ፍርሚያውን ካኖረ በኋላ በስፓኒሽ እንግዲህ ልምድ እንዳለው አፉን የፈታው በስፓኒሽ እስኪመስል ድረስ ስፓኒሽ ወርድ እየተጠቀመ እንግዲህ ንግግር ሲያደርግ ተስተውሏል። አዲሱ ማድሪስታ መሆኑን ተረጋግጧል። አዲሱ ማድሪስታ እንግዲህ ያው እንግዲህ ከብዙ ተጫዋቾች አሁን ስታር ተጫዋቾችን በማስፈረም የሚታወቀው ሪያል ማድሪድ እንግዲህ አዲሱን ጋላክቲኮ እየመሰረተ ይመስላል። እንግዲህ የአሌክዛንደር አርኖልድ መፈረም እንግዲህ ለሪያል ማድሪድ ትልቅ ስኬት ነው ብዬ እጠብቃለሁ። በነፃ ነው እንግዲህ እያስፈረሙ ያሉት። ትላልቅ ስሞችን በነፃ ማግኘት የሚችል ቡድን መሆኑ በጣም ትልቅ ቡድን መሆኑን የሚያሳይ ነው። ሪያል ማድሪዶች እንግዲህ ለዣቪ አሎንሶ ሁለተኛ ፈራሚያቸውን አግኝቷል። እንግዲህ ከሱ በተጨማሪ ደግሞ ሌሮይ ሳኔ የጋላታሳራይ ፈራሚ ከሆነ ትላንት መሆኑ ተረጋግጧል። ትላንትና በጋላታሳራይ በመሄድ ትልቅ ደማቅ አቀባበል ተደርጎለት ነበር። ጋላታሳራይ ሲሄድ እንግዲህ ሌሮይ ሳኔ እሱም የ3 ዓመት ውል እንደሚኖረውና ጋላታሳራይን ተቀላቅሎ እንግዲህ አዲሱ የቱርክ ከፍተኛ ተከፋይ ከሚባሉ ተጫዋቾች መካከል አንዱ ይሆናል። በአመት 12 ሚሊዮን ዩሮ ነው የሚቀበለው። እንግዲህ በ3 ዓመት ኮንትራቱ እንግዲህ ወደ 36 ሚሊዮን ዩሮ ይቀበላል። በጣም በጋላታሳራይ በጣም ከፍተኛ ተከፋይ የሚያደርገው ይሆናል። እንግዲህ ቶማስ ፍራንክ የለንደኑን ክለብ ቶተናምን መቀላቀሉ በይፋ ተገልጿል። እንግዲህ ቶተናም ሆትስፐሮች እንግዲህ አዲሱ አሰልጣኛቸውን ይፋ አድርገዋል። አንጄ ፖስቴኮግሉ ካሰናበቱ በኋላ አንጄ ፖስቴኮግሉ ከ17 ዓመት በኋላ ዋንጫ ያሳካላቸው አሰልጣኝ ነው። በአውሮፓ መድረክ እንግዲህ እንዲሳተፉ አድርጓቸዋል። ሆኖም በዶሜስቲክ በአገር ውስጥ ውድድር በጣም ደካማ አመት ያሳለፉበት አመት ነው። ቶተናም ሆትስፐሮች እንግዲህ ቶተናም ሆትስፐር በፕሪሚየር ሊግ ባሳለፍነው የፕሪሚየር ሊግ ሲዝን 2025 ሲዝን ላይ ማለት ነው 17ኛ ደረጃ ሆኖ ያጠናቀቀ አሰልጣኝ ነው። ሆኖም በኢሮፓ ሊግ ማንቸስተር ዩናይትድን በማሸነፍ የኢሮፓያን ዋንጫ ካነሳ በኋላ ዳንኤል ሌቪ እንዲሰናበት ሆኗል። የቶተናም ተጫዋቾች ብዙ ቅሬታ ሲያቀርቡ ነበር። ሆኖም አሁን አዲስ አሰልጣኝ ቶተናም ሆትስፐር አግኝቷል።
ቶማስ ፍራንክን የለንደኑ ክለብ አዲሱ አሰልጣኝ መሆኑ ተረጋግጧል። ከሱ በተጨማሪ በብሬንትፎርድ ቤት የነበሩ ተጫዋቾችን አብሮ ከሱ ጋር እንደሚያመጣ ተዘግቧል። እንግዲህ ቶማስ ፍራንክ የአዲሱ የቶተንሃም አሰልጣኝ ምን ሊሆን ይችላል የሚለው ብዙ የተጠበቀ ይገኛል። አዲስ ቡድን ይገነቡ ይሆን? እንግዲህ ያሉትን ተጫዋቾች አጠናክረው ትንሽ ተጫዋች ጨምሮ ለቀጣይ ውድድር ዓመት ትልቅ ዝግጅት እንደሚያደርጉ ይጠበቃል። እንግዲህ ለቶተንሃም ሆትስፐር ትልቅ ዜና ነው። ከዚህ በተጨማሪ ከሱ ከአሰልጣኙ መፈረም በኋላ ብዙ ተጫዋቾች ጋር እንግዲህ ይንቀሳቀሳል ተብሎ ይጠበቃል። ቶተንሃም ሆትስፐር ከዚህ አስከፊ ዝውውር ዓመት በኋላ አዲስ ዝውውሮችን ይፈጽማል ተብሎ ይጠበቃል። በዝውውሩ ምንም እየተሳተፈው አልነበረም። አሁን አሰልጣኝ ቅያሪ ካደረጉ በኋላ በአዲሱ አሰልጣኝ የተመሩ ትላልቅ ስሞች ጋርና ትላልቅ ዝውውሮችን እንደሚፈጽሙ ይጠበቃል። እንግዲህ የመረጃዎችን ወደ እናንተ እያደረስኩ የቆየትን ዮናስ አባይ ነኝ። ትኩስ መረጃዎችን ወደ እናንተ ሳደርስ ቆይቻለሁ። ከዚህ በተጨማሪ የእኛ ቤተሰብ እንድትሆኑ ሰብስክራይብ በማድረግ ሀሳብ አስተያየታችሁ እንዲሁም በኮሜንት ሴክሽን ላይ ያደረጋችሁ ደግሞ ላይክ እንዳይረሳችሁ ከቻላችሁ ሼር በማድረግ እኛ ቤተሰብ እንድትሆኑ እንጠይቃለን። በቀጣይ መረጃዎች እስክንገናኝ ቸርን ሰንብት።